አዳሪ ድራማ ክፍል 5 በክፍል 4 እንደተመለከትነው ወይዘሮ ገነት ለብሌን ስልክ ደውላ እናቷ እንደተገኘችና የዛሬ 10 ዓመት የጠፋችባትን ልጅ እያፈላለገች እንዳለ ትነግራታለች። ይሄንን ስትነግራት ቃል እየሰማች ነበረ። ቃልም ለአባቷ ያለውን ነገር ደውላ ትነግረዋለች። ስለዚህ እኔ አሁን መውጣት አለብኝ፣ ሰላም ይሄንን ከሰማች ልጇ እንዳልሆንኩኝ ካወቀች ትገለኛለች ብላ ስትነግረው ለአባቷ አባቷም እንዳትወጪ እኔ የማደርገውን ነገር አደርጋለሁ፣ ስልክ እስከምደውልልሽ ተረጋግተሽ ተቀመጪ ይላታል። ሰለሞንም አጠገቡ ነበርና አባቷ ጋር ምን ተፈጥሮ ነው ብሎ ሲጠይቀው ይሄው በባለፈው አንተ በሰራከው ስህተት ዛሬ ትልቅ ችግር ተፈጥሯል፣ አንተ በስርዓት ብታስወግዳት ኖሮ ሲለው እንዴት እንደተረፈች በተአምር ነው የተረፈችው እንጂ እኔ ሁሉ ነገር አጠናቅቄ ነበረ ይለዋል። አሁን ላይ ይሄው ወይዘሮ ገነት ለብሌን ወላጅ እናቷ እንዳለች እሷን ልታገናኛት ነውና ፈጥነክ ሄደክ እናቷን እንድታስወግዳት እፈልጋለሁኝ። ምንም አይነት ስተት እንድትሰራ አልፈልግም። እንደባለፈው ስተት ከሰራክ ከባድ ቅጣት ነው የሚጠብቅክ። ብሌን እየሄደች ነውና ፈጥነክ አንተ ደርሰክ ገነትን አስወግዳት ብሎ ይልከዋል። እሷም ገነት ጋር ፈጥኖ ይደርስና ብሌን ሳትደርስ እጁን ጓንት ያደርግና አፏን ያፍንና አልጋ ላይ እየተፈራገጠች እያለ ከተወሰኑ ደቂቃዎች ቀና ብሎ ሲመለከት ግድግዳ ላይ ፎቶ ያያል። እናም ገነት ተነሺ፣ ገነት ንቂ ይልና ይደነግጥና ውሃ እለው ላይ ይረጫል። ገነትም ትነቃለች። ከነቃች በኋላ አንዲት ነገር ብታደርጊ እገልሻለሁ ይላታል። ገነትም ቆይ አንተ ከኔ ምንድን ነው የምትፈልገው ስትለው ሰለሞንም እዛ ጋ ያለው ፎቶ ማን ነው ብሎ ይጠይቃታል። እየደጋገመ እዛ ጋ ያለው ፎቶ የማን ነው ሲላት ገነትም ከተኛችበት ትነሳና ተፈንጥራ አልጋው ዳር ላይ ትቀመጥና የኔ ነው ትለዋለች በድንጋጤ በፍርሃት ውስጥ ሆና። ሰለሞንም በጣም ደስ ይለውና በጣም ጥሩ ይላል። ከዛን ከዳጊ ጋር የተገናኙበትን ጊዜ ያስታውሳል። በኃይሉ ጋራ ወደ ቤት ከሄዱ በኋላ በኃይሉ ወደ ቤት ሲገባ እዚህ ጋር ትንሽ ቆይተህ ጠብቀኝ አሁን እመጣለሁ ይለዋል። ዳጊም ያቺ በዛይ ቅጽበት ውስጥ የእናቱን ፎቶ ይዞ ሰላም ዳጊ ይባላለሁ እቺን ታውቃታለህ ሲለው አላቃትም። ዳግምም እግሩ ላይ ይወድቅና እባክህ አስታውስ የእናቴ ፎቶ ነው፣ ከዛሬ 18 ዓመት በፊት እናቴ የተነሳችው ፎቶ ነው። ሰለሞንም አላቃትም ብዬ ካለው ሲለው እባክህን እርዳኝ፣ የዛሬ 18 ዓመት በኃይሉ ለትንሽዬ ገንዘብ ለማግኘት ብሎ እኔንና እናቴን አለያይቶን ነበረ። ምናልባት አንተ ከሱ ጋራ ስለምትሰራ እናቴን ካገኘክልኝ የምትፈልገውን ነገር እኔ አደርግልካለሁ። ሰለሞንም ተነስ አሁን እንዲሆነ ካየክ በኃይሉ በእኔና ባንተ ላይ ችግር ሊፈጥርብን ይችላል እና ታዲያ እናቴን ታገኝልኛለህ ወይ ሲለው አሁን እኔና አንተ እንደዚህ ቆመን በዚህ ጉዳይ ላይ ማውራታችንን በኃይሉ ቢሰማ እኔንም አንተንም ነው የሚገለን። ሰለሞንም ቆይ አንተ እዚህ ግቢ የገባከው እናትክንም ለመፈለግ በኃይሉንም ለመሰለል ነው ወይ የገባከው ብሎ ይጠይቀዋል። አው ሲለው ሰለሞንም እናት በህይወት ካለች እንደምንም ብዬ ፈልጌ አገናኝካለሁ፣ እናትህን ካገኘሁልክ አንተ ለበኃይሉ ቅርብ ስለሆንክ የሆነ ነገር ታደርግልኛለክ። ዳግምም ምንም ነገር አደርግልካለሁ እናቴን ብቻ አግኝልኝ። ዳግም ያለውን ይሄንን ሲያስታውስ ሰለሞን በጣም ጥሩ ልጅሽ በህይወት አለ ሲላት ወይዘሮ ገነትም ደንግጣ ከተቀመጠችበት ትነሳና ምን ልጄ በህይወት አለ ወይ ትለውና ልትይዘው ስትል አዎ በህይወት አለ እዛው አርፈሽ ተቀመጪ ብሎ ይወረውራታል። ገነትም በፍርሃት ውስጥ ስሜት ውስጥ ሆና ደህና ነው ወይ የት ነው ያለው ስትለው አዎ ደህና ነው እናቴ ናፍቃኛለች እያለ ሁሌም እያለቀሰ ነው፣ አንቺንም እያፈላለገሽ ነው። እኔም እኮ ልጄ ናፍቆኛል፣ እሱን ለማግኘት የምር ያልሄድኩበት ያልደረስኩበት ቦታ የለም።
እንደዛ ከሆነ ልጅሽን ለማግኘት ከፈለግሽ አንድ ነገር እንድታደርግልኝ እፈልጋለሁ ሲላት፣ ገነትን በድንጋጤ ምን የፈለግከውን ነገር አደርግልካለሁ? ልጄን ለማግኘት ሁሉንም ነገር አደርጋለሁ፣ ከልጄ የሚበልጥብኝ ነገር የለም ስትለው፣ በጣም ጥሩ ሰላም ከአረብ ሀገር እንደመጣች አውቀሽ እናትና ልጅን ለማገናኘት ብሌንን ደውለሽ ጠርተሻታል። ይሄንን ደግሞ በኃይሉ አውቆ አንቺን እንድገድል አሁን እሱ ልኮኝ ነው። ገነትም ማለት እኔ ሰላምንና ብሌንን በማገናኘቴ እኔን ሊገድል የፈለገው ለምን ብላ ትጠይቀዋለች። ምክንያቱም በብሌን ፋንታ ሌላ ልጅሽ ናት ብሎ ስለሰጣት። ቆይ እሱ ለምን እንደዚህ ያደርጋል ስትለው፣ እሱ አይመለከትሽም፣ ብሌን አሁን እየመጣች ነው እናቷ ጋር እንድትወስጃት። እናትሽን ያገኘኋት በስህተት ነው ብለሻት ብሌን ወደ ስራ ቦታ እንድትመለስ አድርጊ ሲላት፣ ይሄንን እኔ ማድረግ አልችልም። ልጄን ለማግኘት ሌላዋን ልጅ ከእናቷ አልመነጠል አልችልም። እሱ አይመለከትሽም። ብሌንና ሰላምን ባገናኝሻቸው ቅጥፈት አንደኛው ልጅሽን ግንባሩን ብዬ ነው የማስወግድልሽ ሲላት፣ ገነትም እባክህ እንደዚህ አትበል፣ ብሌን በጣም እናቷን ለማግኘት ጓጉታለች። ሰለሞንም ስለዚህ ልጅሽ ዳግም በህይወት እንዲቆይ ከፈለግሽ ይሄን አድርጊ ብሎ አስጠንቅቋት ይወጣል። ብሌንም ወደ ቤት ስትመጣ ቤት እንደመጣች ገነትን እቅፍ አድርጋት በጣም አመሰግናለሁ እማ፣ እናቴ እንደዚህ ባጭር ጊዜ ትገኛለች ብዬ አንድ ቀንም አስቤ አላውቅም ነበረ። ገነትም እያለቀሰች ስለነበረ እማ ምን ሆነሽ ነው የምታለቅሽው ስትላት፣ አይ ምንም አልሆንኩም፣ አሁን ገና ገባኝ፣ ወላጅ እናቴን ሳገኝ አንቺን የምተው መስሎሽ ነበረ ወይ ትላታለች። ከወላጅ እናቴ አንቺን ነው የማስፈልጥሽ፣ አንቺን በማንም አልቀይርሽም፣ በማንም አልለውጥሽም። ገነትን መልስ ሳመለስላት ምን ሆነሻልማ ስትላት፣ ይቅር በይኝ ልጄ ብሌኔ፣ ቆይ ምን ሆነሻል እማ? አንቺ ምን አጠፋሽ? እናትሽ ሰላም ሞታለች ስትላት ምን ብላ ትደነግጥና፣ አሁን ከደቂቃዎች በፊት እናትሽ ተገኝታለች ብለሽ እኮ ነው የነገርሽኝ። አዎ በስህተት ነው። እናትሽ ከሞተች የ10 ዓመት ሆኗታል። ለዛ ነው ያልተገናኛችሁት። ብሌንም በጣም ትደነግጥና ታለቅሳለች። ገኒም እቅፍ አድርጋት እባክሽ ልጄ አታልቅሺ ስትላት፣ ብሌንም ለምንድን ነው ማላለቅሰው? ለምን እንደተወችኝ እጠይቃታለሁ ብዬ ነበረ። ገኒም እባክሽ ተረጋጊ ስትላት፣ እንዴት ነው የምረጋጋው? በዚች በምድር ላይ ብቸኛዋ እናቴ ነበረችኝ እኮ። ሌንም አጎቴ እውነቱን ነው፣ እዚች ምድር ላይ ዘረቢስና ዲቃላ ነኝ ብላ እችን ከተናገረች በኋላ እያለቀሰች ወደ ስራ ቦታ ትመለሳለች። ገኒም እባክሽ ልጄ ይቅር በይኝ እያለች በጸጸቱ ውስጥ እያለቀሰች ነው። ሰለሞንም ለባህሉ ይደውለለትና ስራዬን በሚገባ ጨርሻለሁ ሲለው፣ በኃይሉም በጣም ጥሩ፣ እንደባለፈው ምንም አይነት ስህተት እንደማትሰራ ተስፋ አደርጋለሁ። አዎ ምንም ስህተት አልሰራውም ሲለው፣ አቶ በኃይሉም ስልኩን ይዘጋና ሰለሞንም አቶ በኃይሉ ያንተም መጨረሻ አሁን እየደረሰ ይመስለኛል እያለ እየፎከረ ነው። ብሌንም እያለቀሰች እቤት ከደረሰች በኋላ ሳሎን ላይ ዳግምና ቃል እቤት ቁጭ ብለው እያወሩ ነበረ። ከዛን ምን ሆነሻል ሲሏት፣ እናቴ ሞተችብኝ ትላቸዋለች። ቃልም ውሃ ትሰጣትና ቁጭ ብላ ካዳመጠች በኋላ ሮጣ ለአባቷ ትደውልና፣ አባቴ የብሌን እናት አሳዳጊ ሞታለች፣ ያንተ ስራ ነው አይደል ስትለው፣ አዎ ምን ነው አልወደድሽውም እንዴ ይላታል። አይ እንደዚህ ስላልጠበቅኩኝ ነው፣ ገርሞኝ ነው። አባቷን በኃይሉ ምንም ይሁን ምንም ችግራችን ዋናው መወገዱ ነው ሲላት፣ እሱማ ልክ ነው በሺ ቻው ብሎ ስልኩን ይዘጋል።
ዳግምም ብሌንን ቆይ እናትሽ ሞታ ለምንድን ነው የመጣሽው? ቀብር የለም ወይ ሲላት እናቴ አሁን እኮ አይደለም የሞተችው ከዛሬ 10 ዓመት በፊት እናቴ እኔን የምታበላውና የምታጠጣው ስታጣ 2 ዓመት ሰርታ እኔን የተሻለ ህይወት ለማኖር ነበረ። እኔ ደግሞ እንዴት እኔን አንድ ልጇን እንዴት ረሳችኝ እንዴት ተወችኝ ብዬ አዝን ነበረ። ዛሬ ግን እናቴ ታማ እንደሞተች እናቴ ለኔ ብላ እንደወጣች እዛው ቀረች። ዳግምም መልስ ሳይመልስላት ሲቀር ብሌን ከተኛችበት ትነሳና ለምንድን ነው የምታለቅሰው ትለዋለች። ይገርማል፣ የኔና ያንቺ ታሪክ ይመሳሰላል። የዛሬ 18 ዓመት ህፃናትን ከእናት አባት እየወሰደ የሆነ ትልቅ ፋብሪካ ነበረ። አንድ ሰውዬ ለትንሽ ገንዘብ ሲል እኔን አፍኖኝ ለነሱ ሰጠኝ። እዛ ድርጅቱ ውስጥ ለ15 ዓመት በግድ ሲያሰራኝ ቆይቶ ፖሊስ ደረሰባቸው። ድርጅቱም ተዘጋ። ሰዎቹም ሲታሰሩ እኔም ነፃ ወጣሁኝ። እናቴ ትኖራለች ብዬ የምትገኝበታለች የተባለበት ቦታ ሁሉ ስፈልጋት እናቴን ግን አላገኘኋትም። አሁን ግን ተስፋ ቆርጫለሁ። ምናልባት የኔም እናት ልክ እንዳንቺ እናት ሞታ ሊሆን ይችላል። አሁን ላይ እኔ ምንም አይነት ሰው የለኝም። ባለፈው የተናገርኩሽ ቃልና እናቷን ልታጣል ይመስሉኝ ነው። ዳጊ ከብሌን ጋር እያወራ እያለ ድንገት ቃል ገብታ ለምን ብሌንን ቀለል እንዲላት ወተን አናዝናናትም እያለች ለዳጊ ስልክ ተደወለለት። የደወለለትም ሰለሞን ነው እናቱ እንደተገኘች። እናም እናትና ልጅን አገናኝቷል። ነገር ግን እኔ የምፈልገውን ነገር እንድታደርጉ ፈልጋለሁ፣ አሊያም ዳጊ የልኩትን ካላደረገ እናቱን እገላለሁ፣ እናቱ ደግሞ ያልኳትን ካላደረገች ልጇን እገላለሁ እያለ እያስፈራራቸው ነው። ምክንያቱም ሰለሞን የሚፈልገው መረጃ አለና ያ መረጃውን ማግኘት ይፈልጋል። በጣም የሚያሳዝንና አንጠልጣይ ድራማ ነው። መጨረሻው ቃል ይሳካላታል ከአባቷ ጋር ወይስ ከእናቷ ጋር ትገናኛለች? ወይዘሮ የዳግም እናትስ ልጇን ታገኛለች? በጣም የሚያሳዝን